ቆይ አንድ ጥያቄ ልጠይቃችሁ። በስልካችሁ ውስጥ ያለ አንድ ትንሽ ፋይል እናንተ ተኝታችሁም ቢሆን በየቀኑ የባንክ አካውንታችሁ ሊሞላ እንደሚችል ብነግራችሁ ታምናላችሁ? ብዙዎች ይህን እድል ሳያውቁት ዓመታት አልፈዋል። ጥቂቶች ግን ይህንኑ ሚስጥር ተጠቅመው በየወሩ በሺዎች የሚቆጠር ብር ያፍሱበታል። ዛሬ ማንም እንዲያውቅባችሁ የማልፈልገውን የፒዲኤፍ ቢዝነስ ሚስጥርና እንዴት ካለምንም ካፒታል መጀመር እንደምትችሉ ከኤ እስከ ዜድ አሳያችኋለሁ። ቪዲዮ መሀል ላይ አንድ አስገራሚ ነገር አለኝ። ይህን ቢዝነስ ዛሬውኑ እንድትጀምሩ የሚረዳችሁንና በቪዲዮ ውስጥ የምጠቅሰውን ፒዲኤፍ ሙሉ በሙሉ በነፃ የምታገኙበትን መንገድ እነግራችኋለሁ። ይህ የነፃ እድል የሚያልፈው ግን እስከ መጨረሻው ለሚከታተሉት ብቻ ነው። ዝግጁ ከሆናችሁ ወደ ሚስጥሩ። እስኪ አንድ ነገር አስቡ። አንድ ተራ ሱቅ ቢኖራችሁ ጠዋት በሩ መክፈት፣ ማታ ደግሞ መቆለፍ አለባችሁ። ደንበኛ ሲመጣ ቆማችሁ ማስተናገድ፣ እቃው ሲያልቅ ደግሞ ደግማችሁ መግዛት አለባችሁ። ካልተገኛችሁ ገቢ የለም። ፒዲኤፍ መሸጥ ግን ከዚህ የተለየ አስማት አለ። አሁን የምነግራችሁ 4 ጥቅሞች ለምን ይሄ ቢዝነስ የዘመኑ ቁንጮ እንደሆነ ያስረዷቸዋል። አንደኛ፣ የማይታየው መጋዘን ወይም ዚሮ ኢንቨንተሪ። በዚህ ቢዝነስ ውስጥ እቃ አለቀብኝ ወይም እቃው ተበላሸብኝ የሚል ስጋት አይኖርም። አንድም ፒዲኤፍ አንዴ ከፈጠራችሁት በኋላ ኮምፒውተራችሁም ወይም ስልካችሁ ውስጥ ለዘላለም ይኖራል። መጋዘን አያስፈልጋችሁም። የቤት ኪራይ አይጠበቅባችሁም። ይህ ማለት ኪሳራ የሚባል ነገር ከቶኑ በሩ ዝግ ነው ማለት ነው። ሁለተኛ፣ ፍጹም የሆነ ትርፍ ወይም 100% ፕሮፊት ማርጅን። ይህ በጣም የሚገርመው ክፍል ነው። ለምሳሌ አንድ ዳቦ 10 ብር ገዝታችሁ 12 ብር ብትሸጡት ትርፋችሁ 2 ብር ብቻ ነው። በፒዲኤፍ ቢዝነስ ግን ምርቱን ለማምረት 0 ብር ነው የምታወጡት። የምትሸጡት በ200 ብር ከሆነ ያ 200 ብር ሙሉ ለሙሉ የእናንተ የተጣራ ትርፍ ነው። አምርቶ ለማድረስ ወይም ፕሮዳክሽን ኤንድ ሺፒንግ የሚያወጣ 1 ሳንቲም የለም። ይሄ ነው ዘመናዊ ንግድ ማለት። ሶስተኛ፣ የጊዜና የቦታ ነፃነት ሎኬሽን ኢንዲፔንደንስ። አስቡት፣ በዓል እያከበራችሁ ከቤተሰቦቻችሁ ጋር እየተጫወታችሁ ወይም ደግሞ ተኝታችሁ እያለ ስልካችሁ ላይ ምልክት ይገባል። ምንድን ነው? አንድ ደንበኛ የእናንተን ፒዲኤፍ ገዝቷል። እናንተ ዴሊቨሪ ለመላክ አትጨነቁ። ሲስተሙ ራሱ ፋይሉን ለደንበኛው ይልካል። እናንተ ግን የሽያጩን ገንዘብ ባንካችሁ ውስጥ ታያላችሁ። ይህ ማለት ንግዱ እናንተን አይጠብቅም፣ ራሱን ችሎ ይሮጣል። አራተኛ፣ ወሰን የሌለው ገበያ ወይም ግሎባል ሪች። አዲስ አበባ ሆናችሁ መቀሌ ላለ ሰው፣ ባህር ዳር ሆናችሁ አሜሪካ ላለ ኢትዮጵያዊ ምርታችሁን በሰከንድ ውስጥ ማድረስ ትችላላችሁ። ድንበር የለም፣ መንገድ መዘጋት የለም፣ ፖስታ ቤት መሄድ የለም። ኢንተርኔት ባለበት ሁሉ የእናንተ ሱቅ ክፍት ነው። ነገር ግን እነዚህ ሁሉ ጥቅሞች ቢኖሩ ብዙ ሰዎች አንድ ትልቅ ስህተት ይሰራሉ። ያ ስህተት ደግሞ ምንም ነገር ሳይሸጡ ወራትን እንዲያባክኑ ያደርጋቸዋል። ያ ስህተት ምንድን ነው? አሁን ወደ ዋናው ቁም ነገር ገብተናል። ብዙ ሰዎች ፒዲኤፍ ማዘጋጀት ይጀምሩና ሳይሸጥላቸው ሲቀር ቢዝነሱ አይሰራም ይላሉ። ግን እውነቱ ምንድን ነው? ስህተቱ የቢዝነሱ ሳይሆን የመረጡት ርዕስ ነው። ትልቁ ሚስጥር ይሄ ነው። ለሁሉም ሰው ለመሸጥ የሚሞክር ሰው ለማንም አይሸጥም። ለምሳሌ ስለ ምግብ አሰራር የሚል ፒዲኤፍ ከምታዘጋጁ ይልቅ ለስኳር ታማሚ የሚሆኑ የሀበሻ ምግብ አሰራር ብላችሁ ብታዘጋጁ ያ ስኳር ያለበት ሰው ያንን ፋይል ለማግኘት ማንኛውንም ዋጋ ይከፍላል። ምክንያቱም ያ ፋይል የእርሱ ልዩ ችግር ይፈታለታል። ታዲያ በኢትዮጵያ ገበያ አሁን ላይ በከፍተኛ ሁኔታ የሚሸጡ ርዕሶች ወይም ደግሞ ኒቾች የትኞቹ ናቸው? አንደኛ፣ የፈተናና የትምህርት መርጃዎች ወይም ኤጁኬሽን። ዛሬ በሀገራችን ተማሪዎች ለብሔራዊ ፈተና ወይም ማትሪክ ምን ያህል እንደሚጨነቁ ታውቃላችሁ? የ12ኛ ክፍል ማትሪክን በከፍተኛ ውጤት ለማለፍ የሚረዱ 5 ሚስጥሮች የሚል ፒዲኤፍ ብታዘጋጁ ገበያው የናንተ ነው። ሁለተኛ፣ የገቢ ምንጭና የቢዝነስ መመሪያዎች። ከቤት ሳልወጣ በስልኬ ብቻ እንዴት በቀን 500 ብር እሰራለሁ የሚል መመሪያ ለማግኘት የማይፈልግ ወጣት የለም። ሰዎች ገንዘብ ሊያገኙ የሚችሉበት መንገድ ከነገራችኋቸው እነሱ ደግሞ ለእናንተ ገንዘብ ለመክፈል ወደኋላ አይሉም። ሶስተኛ፣ የጤናና የውበት ጥበቃ። በ30 ቀን ውስጥ ያለ ስፖርት ቦርጭን ለማጥፋት የሚረዱ ምግቦች። ይህ ርዕስ በማህበራዊ ሚዲያ ላይ ቫይራል የመሆን እድሉ 90% ነው። አሁን አንድ ትልቅ ጥያቄ ልጠይቃችሁ። በአይምሯችሁ ላይ እየተመላለሰ እንደሆነ አውቃለኝ። እኔ ግን ከነዚህ ውስጥ አንዱንም አላውቅም። ምን ብዬ ነው የምጽፈው? አይዟችሁ፣ እውቀት ባይኖራችሁ እንኳን እንዴት ምርጥ ርዕስ እንደምታገኙ አሁን ነግራችኋለሁ። ጉግል እና ዩቲዩብ ላይ ብዙ ሰዎች በብዛት የሚጠይቋቸውን ጥያቄ ማየት ብቻ ይበቃል። ሰዎች እንዴት ብለው የሚጀምሩትን ማንኛውም ጥያቄ የእናንተ የሽያጭ ርዕስ ሊሆን ይችላል። እና ይሄ ነው ቅድም የገባሁላችሁ ቃል። የትኛውን ርዕስ መምረጥ እንዳለባችሁ ግራ ለገባችሁ ሁሉ በኢትዮጵያ ውስጥ አሁን ላይ በከፍተኛ ሁኔታ ሊሸጡ የሚችሉ ከ50 በላይ የሚሆኑ ኒች አይዲያ ወይም ደግሞ የሀሳብ ዝርዝሮች የያዘ ፒዲኤፍ አዘጋጅቼላችኋለሁ። እሺ፣ አሁን ርዕሳችሁ መርጣችኋል። ግን አንድ ትልቅ ጋሬጣ ከፊታችሁ የቆመ ይመስላችኋል። እኔ ጸሐፊ አይደለሁም፣ ዲዛይነርም አይደለሁም። እንዴት ነው ፒዲኤፍ ማዘጋጀት የምችለው? እውነቱን እንገራችሁ፣ በ2026 በአሁኑ ዘመን ፕሮፌሽናል ጸሐፊ መሆን አይጠበቅባችሁም። እንዲያውም ዛሬ የማሳያችሁ ሚስጥራዊ መንገድ ጭንቅላታችሁን ሳታደክሙ እንዴት ጥራት ያለው ምርት እንደምታወጡ ነው። አንደኛ፣
የይዘት አዘገጃጀት። የመጀመሪያው እርዳታ የምታገኙት ከቻትጂፒቲ ወይም ከሌሎች ኤአይ መሳሪያዎች ነው። የመረጣችሁትን ርዕስ ለቻትጂፒቲ ስጡትና ዝርዝር ማውጫ ወይም ቴብል ኦፍ ኮንተንት አውጣልኝ በሉት። በሰከንድ ውስጥ ሙሉ መዋቅሩን ያዘጋጅላችኋል። ነገር ግን እዚህ ጋር ነው ትልቁ ስህተት የሚሰራው። ብዙ ሰዎች ኤአይ የጻፈውን ኮፒ ፔስት አድርገው ይሸጣሉ። ይህ በፍጹም አይሰራም። ሰዎች የሚገዙት የእናንተን ልዩ ድምፅ ነው። ስለዚህ ኤአይ የሰጣችሁን መረጃ ወስዳችሁ በራሳችሁ የአማርኛ አገላለጽ፣ በራሳችሁ ልምድና ምሳሌዎች አጣፍጡት። ለሰው ልጅ የሚሆን መፍትሄ እንጂ ለሮቦት የሚሆን መረጃ አታዘጋጁ። ሁለተኛ፣ የዲዛይን ጥበብ። ጥሩ መረጃ ኖሯችሁ ዲዛይኑ ካልሳበ ማንም ብሩን አያወጣም። ነገር ግን ፎቶሾፕ ማወቅ አይጠበቅባችሁም። መፍትሄው ካንቫ ነው። ካንቫ ውስጥ ገብታችሁ ኢቡክ ወይም ዶክመንት ብላችሁ ብትፈልጉ በሺዎች የሚቆጠሩ በሚያምር ቀለምና ቅርጽ የተሰሩ ዲዛይኖች ታገኛላችሁ። የእናንተ ስራ ጽሁፉን ማስገባትና ፎቶዎቹን መቀየር ብቻ ነው። አንድ ሚስጥር ልንገራችሁ። የፒዲኤፋችሁ ከቨር ወይም ደግሞ የውጭኛው ገጽ 70% ሽያጩን ይወስኗል። ሰዎች መጽሐፍን በሽፋኑ ይገመግማሉ። ስለዚህ ሽፋኑ ላይ ትኩረት ስጡ። ሶስተኛ፣ ፕሮፌሽናል ማጠናቀቂያ ወይም ፋይናል ተች። ሁሉንም አቀናጅታችሁ ሲጨርሱ ፋይሉን በፒዲኤፍ ስታንዳርድ ወይም ፒዲኤፍ ፕሪንት መልክ ዳውንሎድ አድርጉት። አሁን የእናንተ ሀብ የእናንተ የዲጂታል ቪላ ዝግጁ ሆኗል። አሁን እጅግ አስደሳችና ወሳኝ ደረጃ ላይ ደርሰናል። ፒዲኤፋችሁ ዝግጁ ነው። መረጃውም ማራኪ ነው። አሁን የሚቀረው አንድ ነገር ብቻ ነው፣ የገንዘብ መቀበያ በሩ መክፈት። ብዙ ሰዎች ምርት አምርተው የገዢ ያለህ እያሉ ይጮኋሉ፣ ግን ትክክለኛው መሸጫ መንገድ ስለማያውቁ ደንበኛውን ያጣሉ። ዛሬ ግን በኢትዮጵያ ውስጥ ያላችሁበትን ቦታ ሳይገደባችሁ ገንዘብ ወደ አካውንታችሁ የሚያፈስባቸው 3 መንገዶችን ነግራችኋለሁ። አንደኛ፣ ቴሌግራም። በሀገራችን ውስጥ እንደ ቴሌግራም ያለ ትልቅ ገበያ የለም። ግን ሚስጥሩ ቻናል መክፈት ብቻ አይደለም። አሰራሩ እንዲህ ነው። አንድ የቴሌግራም ቻናል ትከፍታላችሁ። በውስጡም ስለ ፒዲኤፍ ጠቃሚ መረጃዎች ትለቃላችሁ። ደንበኞች እንዲገዙ ሲፈልጉ በውስጥ መስመር ያናግሯቸዋል። ክፍያውን በባንክ ይልኩሎታል። እርስዎ ደግሞ ፋይሉን ወዲያውኑ ይልኩላቸዋል። ስራችሁ እያደገ ሲሄድ የቴሌግራም ቦት በመጠቀም ክፍያውንና ሽያጩን አውቶሜትድ ማድረግ ትችላላችሁ። እናንተ ሳትኖሩ ቦቱ ራሱ ሽያጩን ይጨርስላችኋል። ሁለተኛ፣ ሴላር። ይህ መንገድ ደግሞ እጅግ ፕሮፌሽናል የሆነው ነው። ሴላር ዲጂታል ምርቶችን ለመሸጥ የተፈጠረ ዓለም አቀፍ ድረገጽ ነው። ለምን ትጠቀሙታላችሁ? ምክንያቱም እዚህ ድረገጽ ላይ ምርታችሁን አንድ ከጫናችሁ በኋላ ደንበኛው ገብቶ በካርዱ ወይም በባንክ ሲከፍል ሲስተሙ ወዲያውኑ ፋይሉን ለደንበኛው ይልካል። እናንተ ከደንበኛው ጋር መነጋገርም ሆነ ፋይል መላክ አይጠበቅባችሁም። የገንዘቡ መልእክት ብቻ ስልካችሁ ላይ ይደርሳል። ሶስተኛ፣ ሶሻል ሚዲያ እና ቀጥታ ስርጭት። ኢንስታግራም እና ፌስቡክን እንደ ማሳያ ሱቅ ተጠቀሙባቸው። በባዮ ላይ የእናንተን የቴሌግራም ሊንክ ወይም የሴላር ሊንክ ያስቀምጡ። ሰዎች የእናንተን ማስታወቂያ አይተው በቀጥታ ወደ መሸጫው ቦታ እንዲሄዱ ያደርጋቸዋል። ነገር ግን ሱቅ ስለከፈታችሁ ብቻ ሰው ይመጣል ማለት አይደለም። ሰዎች ወደ ሱቃችሁ እንዲጎርፉ የሚያደርግ አንድ ትልቅ ኃይል አለ። ያ ኃይል ከሌለ ምርታችሁ አቧራ እየጠጣ ይቀራል። እስካሁን ያሳለፍናቸው እርምጃዎች ሁሉ የተሳካ ቢዝነስ መሰረቶች ናቸው። ነገር ግን አሁን የምነግራችሁና የመጨረሻው ወሳኙ ክፍል ከሌለ የለፋችሁበት ድካም ሁሉ አቧራ ላይ እንደፈሰሰ ውሃ ሊሆን ይችላል። አንድ አስደንጋጭ እውነት ልንገራችሁ። በዓለም ላይ እጅግ ምርጡ ምርት ያለው ሰው አይደለም ሀብታም የሚሆነው፣ ምርቱን ለብዙ ሰው ማሳየት የቻለው ሰው ነው። እናንተ ጋር ያለው ፒዲኤፍ የዓለምን ችግር የሚፈታ ቢሆን እንኳን ሰዎች መኖሩን ካላወቁ 1 ሳንቲም አያመጣላችሁም። ታዲያ እንዴት ነው 1 ሳንቲም ለማስታወቂያ ሳናወጣ በሺዎች የሚቆጠሩ ሰዎችን ወደ ሱቃችን የምንጋብዘው? አንደኛ፣ ቲክቶክ። በአሁኑ ሰዓት እንደ ቲክቶክ ያለ ነፃ ሽያጭ ማሽን የለም። ቲክቶክ እናንተ ማን እንደሆናችሁ አያውቅም። ነገር ግን የምትሰሩት ቪዲዮ ጠቃሚ ከሆነ ለሚሊዮኖች ያሳየዋል። ሚስጥሩ ግን እዚህ ጋር ነው። ቪዲዮ ስትሰሩ ንግዙኝ ብላችሁ አትጀምሩ። ይልቁንም በፒዲኤፋችሁ ውስጥ ካለው መረጃ ላይ ጥቂት ቁንጽል መረጃዎችን ለሰዎች በነፃ ስጡ። ለምሳሌ ቦርጭ ለማጥፋት የሚረዱ 3 ምግቦች ብላችሁ ቪዲዮ ስሩ። ሰዎች መረጃውን ሲወስዱ እናንተን ማመን ይጀምራሉ። ሁለተኛ፣ ጥቆማ። ቪዲዮ ልክ ስትጨርሱ ተመልካቹን በቀጣይ ምን ማለት እንዳለበት ንገሩት። ስለዚህ ጉዳይ ሙሉ መረጃውን፣ ዝርዝር መመሪያውንና የምግብ አሰራሩን በፒዲኤፍ አዘጋጅቼላችኋለሁ። ሊንኩ ባዮ ላይ ያገኙታል በሏቸው። ያኔ ተመልካቹ ወደ ከፋይ ደንበኛ ይቀየራል። ሶስተኛ፣ ታማኝነትን መገንባት። ሰዎች የሚገዙት ከሚያምኑት ሰው ነው። ስለዚህ በየቀኑ ጠቃሚ መረጃዎችን ልቀቁ። ሰዎች የእናንተን ቪዲዮ ባዩ ቁጥር ይህ ሰው እውቀቱ አለው የሚል ድምዳሜ ላይ ይደርሳሉ። አንድ አመኔታ ካገኛችሁ በኋላ የምትለቁት ማንኛውም ፒዲኤፍ ልክ እንደ ትኩስ ዳቦ ነው የሚሸጠው። ነገር ግን ብዙ ሰዎች ቪዲዮን እዚህ ጋር ዘግተው መሄድ ይፈልጋሉ። ያ ደግሞ ትልቁ ስህተታቸው ነው። ለምን መሰላችሁ? የዛሬው ቪዲዮ ዋና ጥሬ ሀብት ወይም ሪል ጎልድ ያለው ገና አሁን ልሰጣችሁ ባሰብኩት ስጦታ ውስጥ ነው።
ያለሱ ስጦታ ቲክቶክ ላይ ምን አይነት ቪዲዮ መስራት እንዳለባችሁና እንዴት ደንበኞችን መሳብ እንደምትችሉ ግራ ሊገባችሁ ይችላል። ዛሬ ከርዕስ ምርጫ እስከ አዘገጃጀት፣ ከመሸጫ መንገዶች እስከ ማስታወቂያ ያሉትን 4 ወርቃማ ደረጃዎችን አይተናል። አሁን ቃሌን የምጠብቅበት ሰዓት ነው። ይህን ቢዝነስ ዛሬውን እንድትጀምሩ የሚረዳችሁን ከ50 በላይ የሚሸጡ ርዕሶች ወይም ኒች የአዘጋጀት መመሪያና የቲክቶክ ማርኬቲንግ ሚስጥሮች የያዘው ልዩ ፒዲኤፍ አሁን ሙሉ በሙሉ በነፃ ትወስዳላችሁ። ይህን ፒዲኤፍ ለማግኘት ይህን ቪዲዮ ላይክ አድርጉ። ሁለተኛ ከታች ባለው የመጀመሪያ ኮሜንት ላይ ወይም የቪዲዮ ዲስክሪፕሽን ውስጥ ያለውን የቴሌግራም ሊንክ ተጫኑ። ሶስተኛ ፍሪ ፒዲኤፍ የሚለውን ፋይል ታገኙታላችሁ። ያስታውሱ፣ ዓለም ላይ 2 አይነት ሰዎች አሉ፣ የሚሰሙና እሺ ብለው የሚተዉ እና ሰምተው ደግሞ ወደ ተግባር የሚሄዱ። እናንተ የትኞቹ ናችሁ? ዛሬውኑ ጀምሩ። የዛሬ 1 ዓመት ራስን ለማመስገን ዛሬ የመጀመሪያውን እርምጃ ተራመዱ። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ የቢዝነስ ሀሳብ እስክንገናኝ ቸር ሰንብቱ።